ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ በትህትና ሌሎች አማርኛ እንዲሁም እንግሊዝኛ ሌሎችንም ቋንቋዎች ለመማር የሚችሉትን ወይ የሚፈልጉትን እንድታዳርሱልኝ እያልኩ ከወዲሁ አሳስባለሁ። አማርኛን እንዲሁም እንግሊዝኛን ከመሰረቱ ማንበብና መጻፍ ለምትቸገሩ እህት ወንድሞቻችን ቀለል ባለ ሁኔታ አማርኛን እንዲሁም እንግሊዝኛ ሌሎችንም ቋንቋዎች ጨምረን በሳምንት 5 ቀን በቀን ደግሞ ለአንዳንድ ሰዓት በማታው ወይም በቀኑ ፕሮግራም እያስተማርን እንገኛለን። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ ይህ ቪዲዮ እንደደረሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አማርኛን ከመሰረቱ ቀለል ባለ ሁኔታ በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። አለማንበብ አለመጻፍ ያው ምን ያህል የአእምሮ ተጽዕኖ እንደሚያደርስ ታውቃላችሁ ብዬ አስባለሁ። ብዙዎቻችን ይህን ቪዲዮ በመከታተል ተለውጠናል፣ አንብበናል፣ ጽፈናል። እናንተም እንዲሁ እዛው ቪዲዮ ላይ በመማር አሊያም ደግሞ በውስጥ መስመር ደግሞ በመግባት ልዩ ድጋፍ እየተሰጣችሁ በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። በተለይ እንደምታዩት ቻናላችን በጣም ቆሟል። ይህ ቪዲዮ የሚደርሳችሁ ማንኛውም የተማረ የሚሆን ገና ጀማሪም ከሆነ ማንኛውም ሰው ላይክ እና ሼር እያደረገ ሌሎች እንዲያዳርስልኝ እያልኩኝ ከወዲሁ አሳስባለሁ። ማንም ሰው ይህ ቪዲዮ ሲደርሰው ሰብስክራይብ ቢያደርግ ከሱ ጋር ምንም አይነት የሚቀነስ ነገር ስለማይኖር ሰብስክራይብ አድርጋችሁ ደግሞ ሌሎች ሼር እያደረጋችሁ እንድትተባበሩ ስል ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ የተመረጡ ጥቅሶችን እንዴት አድርገን ማንበብና መጻፍ እንችላለን ለሚሉ ሁኔታዎችን አብረን የምናይ ነው የሚሆነው። ከዚህ በመጀመሪያ ግን ማድረግ ያለብን ነገሮች አሉ። እነሱ 3 የተለያዩ ነገሮች አሉ። እነዚህን 3 ስቴፖች በደንብ ካወቅንና በቅደም ተከተል ከተጠቀምንባቸው አማርኛን አቀላጥፎ ማንበብ መጻፍ ምንም የሚያስቸግር ነገር የለውም ማለት ነው። ስለዚህ አማርኛን ማንበብ ከበደኝ እንግሊዝኛን እንዲሁም ሌሎችን ቋንቋዎች ማንበብ ከበደኝ የሚሉ ነገሮች ሁሉ አይነሱም ማለት ነው። ስለዚህ እነዚህን ስቴፖች አንድ ባንድ መከተል ይጠበቅባችኋል። እነዚህን ስቴፖች ተከትላችሁ ካላነበባችሁ ግን እኔ ተጠያቂ እሆናለሁ ማለት ነው። ስለዚህ ማንኛውም ሰው መጀመሪያ ማድረግ ያለበት ምንድነው? ቪዲዮውን ከማንበቡ ከመጻፉ መጀመሪያ እንዲሁም በራሱ ለመጻፍ የሚሞክር ሰው እንዴት አድርጌ ልጻፍ፣ እንዴት አድርጌ ላንብብ እያለ የሚቸገር ሰው እነዚህን 3ቶችን ስቴፖች መከተል አለበት። የመጀመሪያው ስቴፕ ምንድነው? ከመሰረቱ ፊደላትን ማወቅ የሚፈልግ ካለ እንዲሁም ሌሎችን ማንበብና መጻፍን የሚፈልግ የመጀመሪያ ስራው ፊደላትን ነጣጥሎ ማወቅ ይጠበቅበታል። ፊደላትን ነጣጥላችሁ ካወቃችሁና ከለያችሁ በኋላ ሁለተኛው ስቴፕ ደግሞ የሚሆነው ምንድነው? እነዚህ ፊደላቶቹ ከየትኛው ቤተሰብ የመጡ ናቸው የሚለውን ደግሞ ግዴታ ማወቅ ይጠበቅብናል። ሶስተኛውና የመጨረሻው በጣም ወሳኝ የሆነው ደግሞ ምንድነው የሚሆነው? ፊደላትን ስንተኛ ድምጽ እንደሆኑ ማወቅ በጣም ወሳኝና ለመጨረሻ ማንበብና መጻፍ እንዳትቸገሩ የሚያደርጋችሁ ነው። እሱ ምንድነው? የፊደላትን ድምጽ ማወቅ ማለት ፊደላት 7 ድምጽ አላቸው። 34ቱ ፊደላት በሙሉ 7 ድምጽ አላቸው። እነዚህ 7 ድምጾች እነማን ናቸው የሚለውን በደንብ በግልጽ ማየት ይጠበቅበታል። የመጀመሪያው ድምጽ አ ሚል ድምጽ ነው። የሁለተኛው ኡ ሚል ድምጽ ነው። ሶስተኛው ኢ ሚል ድምጽ ነው። አራተኛው አ ሚል ድምጽ ነው። አምስተኛው ኤ፣ ስድስተኛው እ፣ ሰባተኛው ኦ ሚል ድምጽ ነው። እነዚህን ድምጸቶች አንድ ባንድ መለየት ከቻልንና እንዲሁም ደግሞ ፊደላቶቹን እያንዳንዱን ለይተን ከየትኛው ቤተሰብ የመጡ እንደሆኑ ካወቅን አማርኛ ማንበብና መጻፍ በፍጹም አይቸግራችሁም። እነዚህን ስቴፖች መከተል ግን ግዴታ ነው። ልክ እሱን ካደረጋችሁ በኋላ አሁን ከዚህ ጋር የተሰጡት ደግሞ ምንድናቸው? አጫጭር በጣም ወሳኝና አስተማሪ የሆኑ ጥቅሶች ናቸው። እነዚህን ረጋ ብዬ አነብላችኋለሁ። እናንተም በማንበብና በመጻፍ ቴሌግራም ግሩፕ አለ፣ እዛ ላይ በማስቀመጥ እያንዳንዱን ጽፋችሁ አስቀምጡልኝ። ስህተታችሁን እያረምኩ የምልክላችሁ ነው የሚሆነው። ሁላችሁም ሳትሰላችሁ ይህን ቪዲዮ ከመጀመሪያው እስከ መጨረሻው ለመከታተል ሞክሩ። አሁን ወደ ትምህርቱ እንሂድ። እዚህ ጋር እንደምታዩት ሁላችንም ይላል አይደለ? ሁላችንም ሲል መጀመሪያ ከዚህ ጋር የተዘረዘሩ ፊደሎች ስንት ናቸው? ብዛታቸው 5 ፊደሎች አሉ። እነዚህ 5 ፊደሎች በአንድ አፍታ ሲነበቡ አንድ ቃል ይመሰርታሉ። ስንጽፍም ማድረግ ያለብን ምንድነው? በአንድ አፍታ የምናነበውን ቃል በአንድ አፍታ ነው የምንጽፈው። እዛ በኋላ ክፍተት ያስፈልገዋል። ይህንን በአንድ አፍታ የምንጽፈውን ቃል ከጻፍነ በኋላ ከቀጣዩ ቃል ሲመጣ ደግሞ ምንድነው የምናደርገው? ክፍተት አድርገን ነው ቀጥለን መጻፍ ያለብን እንጂ ስንጽፍ አያይዘን የምንጽፍ ከሆነ ለአንባቢ ወይም ለሚረዳው ሰው ትርጉም ላይ ሰጠው ስለሚችል የግድ ክፍተቶችን መጠቀም ይኖርብናል። ስለዚህ እዚህ ጋር እንደምታዩት ሁላችንም ብለን ስናነብ የመጀመሪያ አንድ ቃል ነው። ይሄ ቃል በአንድ አፍታ ነው የምናነበው። ስንጽፈውም ልክ በዚህ መልክ እንጽፈዋለን ማለት ነው።
ከዚህ ጋር ሁ ማለት የሀ ቤተሰብ ነች፣ ላ ማለት የለ ቤተሰብ ነች፣ ች የቸ ቤተሰብ ነች፣ ን የነ ቤተሰብ ነች፣ እንዲሁም ም የመ ቤተሰብ ነች። ስለዚህ እዚህ ጋር ያሉትን ፊደሎችን በሙሉ ቤተሰባቸውን እናውቃለን። መጀመሪያ ፊደሎችን መለየት ይጠበቅብናል እንዳልኳቸው፣ እዛ ደግሞ ቤተሰቦቻቸው ከየት የመጡ ናቸው እንደሆነ እናውቃለን። ከዛ በኋላ ድምጸት ማለት እዚህ ጋር እንደምታዩት ሁ ማለት ስንተኛ ድምጽ ነው? ሁለተኛ ድምጽ። ኡ ሚል ድምጽ አለው። ላ ስንል አ ሚል ድምጽ አለው። ች ስንል እ ሚል ድምጽ አለው። ን ስንል እ ሚል ድምጽ አለው። እንደገና ም ስንል እ ሚል ድምጽ አለው። ስለዚህ እዚህ ጋር ያሉት የተዘረዘሩት ድምጸቶቹ ምንድናቸው? እያንዳንዱ ፊደላትን የምንለይበት ነው። እነዚህን ድምጸቶች መጨረሻ ላይ በደንብ ማስረዳችሁ ይሆናል። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ሁላችንም ራሳችን ማየት ብንችል ኖሮ የሰዎችን ስህተት ለማየት ጊዜ ባልነበረን ነበር። ምንድነው የሚለው? ሁላችንም ራሳችን ማየት ብንችል ኑሮ የሰዎችን ስህተት የምናይበት ጊዜ ባልነበረን ነበረ። አያችሁ፣ ምንም ያህል ጊዜ ቢጠብን የሰዎችን ስህተት ለማየት ግን በጣም ብዙ ደቂቃ ይኖረናል፣ ወይም ብዙ ጊዜ ይኖረናል። ስህተታችን እዚህ ላይ ነው። የራሳችን ስህተት ለማየት ግን ጊዜ የለም። ስለዚህ የሰዎችን ስህተት ከምናይ ይልቅ የራሳችን ስህተት ለማየት ጊዜ እንስጠው። ሁላችንም ይህን ቪዲዮ የምትመለከቱ ሁሉ በጣም ይጠቅማቸዋል ብዬ ማስበው የተመረጡ ጥቅሶች ነው ያመጣሁላችሁ። ስለዚህ ሁላችንም የራሳችን ስህተት ማየት ከቻልን የሌሎችን ስህተቶች ለማየት እንዘገያለን። ነገር ግን እኛ የምናደርገው ምንድነው? ቀድመን የምናየው የሰዎችን ስህተት ነው፣ የእኛን ስህተት ደብቀን ማለት ነው። ስለዚህ የሚጠቅመን ደግሞ የራሳችን ስህተት አይተን ታርመን ወደ ጥሩ መንገድ መሄድ ነው። ስለዚህ እነዚህን ተግባራዊ ማድረግ ይገባናል ማለት ነው። ፍቅርና ሞት የሚያመሳስላቸው ነገር ሁለቱም ያለ ቀጠሮ ነው የሚመጡት። ፍቅርና ሞት የሚያመሳስላቸው ነገር ሁለቱም ያለ ቀጠሮ ይመጣሉ። አያችሁ፣ ፍቅርንም የከሌም ማፍቀር አለብኝ ብለን አስበን አይደለም። በድንገት ባየነው ነገር እንጠመዳለን ወይም ልንለከፍ እንችላለን። ሞትም ዛሬ ሞታለሁ ብለሽ ሳለ ነገ ልትሞች ትችያለሽ። ነገ ሳለ ከዛኛው ዓመት ልትሞች ትችያለሽ። ስለዚህ ምንድነው ፍቅርና ሞት ያለ ቀጠሮ ይመጣሉ። ስለዚህ ተዘጋጅተን ልንጠብቃቸው ይገባል ማለት ነው። ኦኬ። በሰው እርግጠኛ መሆን ያለብህ ስትሞት እንደሚቀብርህ ብቻ ነው። አያችሁ፣ ምንድነው የሚለው? በሰው እርግጠኛ መሆን ያለብህ ስትሞት እንደሚቀብርህ ብቻ ነው። ከዛ ውጭ ግን በማንኛውም ሰው ልትተማመንበትና እርግጠኛ ልትሆንበት የሚገባ ነገር መሆን የለበትም። በትናንሽ ነገሮች የተወሰነ ልታምኖት ትችላለህ። ነገር ግን እስከ መጨረሻ ጊዜ እርግጠኛ ልትሆንበትና ልትተማመንበት የምትችል ሰው እንደሌለ በዚች ዓለም ላይ ማወቅ ይጠበቅብናል ማለት ነው። ስለዚህ በሰው እርግጠኛ መሆን ያለብህ ስትሞት እንደሚቀብርህ ብቻ ነው። እዚህ ጋር ደግሞ ምንድነው የሚለው? ለመጀመር ትልቅ መሆን አይጠበቅብህም። ለመጀመር ትልቅ መሆን አይጠበቅብህም። ትልቅ ለመሆን ግን መጀመር አለብህ። አያችሁ፣ ለመጀመር ትልቅ መሆን አይጠበቅብህም። ማንኛውንም አይነት ሰው ልንሆን እንችላለን። ነገር ግን ትልቅ ለመሆን ግን የግድ አሁን ካለንበት መጀመር ይኖርብናል። ትልቅ ለመሆን የግድ አሁን ካለንበት መነሳት ይኖርብናል ወይም መጀመር ይኖርብናል ማለት ነው። መቼም ቢሆን በመጥፎ ሰዎች ምክንያት ጥሩነትህን አትተው። በደንብ ትኩረት አድርጉበት። እዚህ ጋር እስካሁን ያልኳችሁም አሪፎች ናቸው፣ ግን እዚህ ጋር ደግሞ በተለይ ምንድነው የሚለው? መቼም ቢሆን በመጥፎ ሰዎች ምክንያት ጥሩነትን አትተው። አንተ ለጥሩ መንገድ እየተዘጋጀህ ወይም ጥሩ ነገር እየሰራህ ባለህበት ምክንያት ጊዜ ሌሎች መጥፎ ሰዎች መጥተው አንተን ሊያደናቅፉ ቢሞክሩ እንኳ እነዛን መጥፎ ሰዎች በእነሱ ላይ እንትን በማድረግ ምሰራውን ስራ መተው የለብህም። ጥሩነትህን እንደ ጥሩነት ይዘቀጥል፣ መጥፎነታቸውን ደግሞ ወደኋላ ልትወው ይገባል። ስለዚህ ምንድነው የሚለው? መቼም ቢሆን በመጥፎ ሰዎች ምክንያት ጥሩነትህን አትተው። ጥሩነትህ እስከ መጨረሻው ሊኖር አብሮ ሊዘልቅ ይገባል ማለት ነው። ስለ ሌሎች የሚወራበት ጠረጴዛ ላይ አትቀመጥ። ልክ ስትነሳ ቀጣዩ ርዕሳቸው አንተ ትሆናለህ ወይም አንተ
ስለሆንክ። አያችሁ፣ ስለሌሎች የሚወራበት ጠረጴዛ ላይ አትቀመጥ። ልክ ስትነሳ ቀጣዩ ርዕሳቸው አንተ ስለሆንክ። በጣም የሚያስጠላው ነገር ምን እንደሆነ ገብቷቸዋል። ሰዎች ከበብ ብለው የሚያወሩ ከሆነ ከመሀላቸው አንዱን ሲያወሩ የሌለን ሰው ስለሱ ባክስትሪ ስለሱ መጥፎ ባህሪያት ብዙ ነገር ሲያወሩ ይቆያሉ። ከዛ መሀል አንተ ደግሞ አብረህ ቆይተህ ወይም አንቺ አብረሽ ቆይተሽ ስትነሽ ቀጣዩ ርዕሳቸው አንቺ ነሽ የምትሆኚው። ስለዚህ እንደነዚህ አይነት ቦታዎች ላይ ተሳታፊ ላለመሆን ራስን መጠበቅ አስፈላጊ ነው ማለት ነው። ራስን መጠበቅ አስፈላጊ ነው። ዛሬ ከዚህ ጋር የዘረዘርኩላችሁ በጣም አስፈላጊና ወሳኝ ጥቅሶች ናቸው። እነዚህን ወሳኝ ጥቅሶች በመጻፍና በማንበብ እንዲሁም ቴሌግራም ግሩፕ ላይ ያለ እዛ ላይ ያስቀምጡልኝ። እያንዳንዱን ስህተታችሁን እያረምኩ እያስተካከልኩ ወደ ጥሩ ጎዳና እንድትሄዱና አማርኛን በአጭር ጊዜ ያቀላጥፋችሁ በተለይ ረዥም መንባብንና ጫጭር አረፍተ ነገሮችን እንዴት አድርጋችሁ ማንበብና መጻፍ እንድትችሉ ከመሰረቱ ለውጥ እንድታመጡበት መሰረትን የሚጥል ቪዲዮ ስለሆነ ይህንንና ሌሎችን ቪዲዮዎችን ስላሉ ወደኋላ መለስ ብላችሁ ማየት ይገባችኋል። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። በድጋሚ አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ማንኛውም በውስጥ መስመር ለመማር ወስኖ ይመጣ ተማሪ በአጭር ጊዜ ብቻ ልዩ ድጋፍ እየተሰጠው አቀላጥፎ እንዲጽፍ እንዲያነብ እናደርጋለን። ከዚህ በተጨማሪ ይህ ቪዲዮ የደረሳችሁ ማንኛውም እህት ወንድሞቻችን ለሌሎች ለምታውቋቸው ጓደኞቻችሁ ሼር እና ላይክ እያደረጋችሁ አዳርሱልኝ። እንደምታዩት ሌላ ቻናላችን ነበር፣ እሱ ቻናል በመዘጋቱ ምክንያት ሁለቱንም እንግሊዝኛና አማርኛ በአንድ ቻናል ላይ እየሰራው ነው የምገኘውና እናንተ ደግሞ ለዛ ማካካሻ ይሆን ዘንድ ድጋፋችሁ አይለየኝ እያልኩ ትናንትም በእናንተ እርዳታ እዚህ ድረስ ደርሰናል። አሁንም ደግሞ እንግዲህ በአዲስ መልክም እየሰራንም ስለሆነ እሱን ደግሞ ለሁሉም ተደራሽ ይሆን ዘንድ የእናንተ ድጋፍ ዘወትር ያስፈልገናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።